ሰላም እንዴት ናችሁ? እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያለን እንግዲህ ጥምቀት ሲነሳ ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ብዙ ጊዜ የተለያዩ ዲዛይኖች የሚሰሩበት ፍክት ድምቅ ምር ብሎብን ደግሞ በባህል አልባሳት የምንታይበትም ጭምር ነው። እንግዲህ የጥምቀት በዓል ሲነሳ ታዲያ በዓሉን ምክንያት በማድረግ ብቻ ሳይሆን በማንኛውም ጊዜ የባህል አልባሳት አዘውትራ የምትለብስ አንድ እናት እንዳለች ሰምተናል። እሷ ጋር በዓሉ እንዴት ነው የሚለውን ስላለባበሷም እንዲሁም ደግሞ ይህንንስ መቼ ጀመረች የሚለውንም እያነሳን ቆይታ እናደርጋለን። መልካም በዓል ይሁንላችሁ። እንቀጥላለን። ሰላም ለዚህ ቤት እንኳን አደረሰሽ። እንኳን አብሮ አደረሰን። ሰላም መጣሽ? እውነት ነው። ገና ካሁን እኮ በጧቱ እንደዚህ ለብሰሽ ነው ያገኘሁሽ። ሰላም ነው። እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን አለሁልሽ። እንኳን እየጠበኩሽ እየጠበኩሽ ነው። እንኳን ሰላም መጣሽልኝ። ደስ ብሎኛል። እንግዲህ ቆንጂት ለገሰ ትባላለች። ሁሌ እንደዚህ ነች። እስኪ ደግሞ ቤቷ ገብተን ምን ያህል ያበሻ ልብሶች አሏት፣ እንዴት ነው አለባበሷስ የሚለውን ደግሞ መቼ ተጀመረ የሚለውንም እናነሳለን። እሺ፣ ደስ ይለኛል። ልብሴን መርጬ ለመልበስ እያስተካከልኩ ነው የደረሽብኝ። አሁን የቀረኝ ደግሞ ጸጉሬና ጌጦቼ ናቸው የቀሩኝ። ከነዚህ ውስጥ መርጬ ነው የምለብሰው። በመዘግየቴ እንግዲህ ምርጫው ላይ መካፈል አልቻልኩም። አልቻልሽም? በራስሽ መርጠሽ ግን አምሮብሽ ነው ያገኘሁሽ። በራሴ ነው መርጬ የለበስኩትኝ። እንደዚህ የሀገር ባህል ልብሶችን በተከታታይ መልበስ የተለመደ አይደለም። በተለይ ጥምቀት ሲሆን የተለያዩ በዓላት ሲሆኑ ነውና አንቺን ለየት የሚያደርግሽ እንግዲህ ሁሌ ባህል ልብስ ለባሽ ነሽ። በጣም ከባድ ነው፣ ጥንቃቄ አለ። በዛ ላይ ሰው ሁሉ ሲያይሽ ደግሞ በዓል ነው እንደሚልም ጥያቄ አለ። እንዴት ነው ይሄ ታዲያ ቆንጅትዬ? ጥንቃቄ ያው ክረምት ሲሆን ክረምትም በጋም ነው የምለብሰው። በዝናብም በጭቃም በቃ ሁሌ ነው ለኔ። ሁሌ በቃ ጥምቀት ነው፣ ፋሲካ ነው። መንገድ ላይ ደግሞ ምንድነው ብዙን ጊዜ ይጠይቁኛል፣ ዛሬ በዓል ነው ይሉኛል። በዓል አይደለም ዝም ብዬ ነው የለበስኩት እላለሁ። ሁሉም ሰው እንዲህ ቢሆንና ቢለብስ ጥሩ ነበር ይሉ አስተያየት ይሰጠኛል። ልጅም ሆኜ ቤተሰብ ጋር በነበርኩኝ ጊዜ ፈትል ልብሶችም አሉኝ። ምሳሌ ላሳይሽ። ይሄ እኔ ፈተልኩት ልብስ ነው። በጣም ደስ የሚል በራስሽ እጅ ይሄ ፈትል ነው፣ እኔ ፈተልኩት ልብስ ነች። እሺ፣ አንዳንድ ነገሮች ነው የቀረኝ ብለሽ ጌጥና ጸጉር ነው የቀረኝ። ጨርሻለሁ። እሺ፣ ያው ሆነ ቢሮአችን ነች። አመሰግናለሁ። እንግዲህ በዓሉን መስለን ወደ ቢሮዬ ነው የምሰራው። መስሪያ ቤት እዚህ ነው። ኬሚካል ኮንስትራክሽን ነው የሚባለው። ከሰዓት በኋላ ደግሞ ወደ ጥምቀት ነው የሚሄደው። ወደ ታቦት መሸኘት ነው ደግሞ። እሺ፣ ደህና ነህ? እንዴት ነህ? ሰላም ነው። እሱ ደግሞ የቅርብ አለቃዬ ነው። በእውነት ስለዚህ ሚስጥር ሊኖር ይችላል። ከሱ ጋር ትንሽ ልቆይ። ፍቃደኛ ነሽ? ፍቃደኛ ነኝ። ወደፊት የቤቱን አይቻለሁ። እንግዲህ ደግሞ ቢሮ ውስጥ ቆንጂት እንዴት ነች የሚለውን ደግሞ ትንሽ አለፍ ትበልና ትነግረኛለህ። ችግር የለም። እንዴት ነው በዓል? በዓል ምንም አይደለም፣ ጥሩ ነው። እንግዲህ በባህል ልብስ እንደዚህ የስራ ቦታ ላይ መገኘት ምናልባትም የበዓል ቀን ካልሆነ የተለመደ አይደለም። እሷ እድሜ ዘመኗን በሙሉ በዓል ነች። እውነት። ለእናንተስ የሚፈጥረው ስሜት የለም? አንዳንዴ የባህል ልብስን ማየት እኮ የራሱ ደስ የሚል ነገር። እንዴት እንደምትጠቀም ታውቂያለሽ? ቢሮ ላይ ክብረ የሆነ ዝግጅቶች ሲኖሩ ፍሮንት ላይ የምትቀመጠው እሷ ነች። እንግዳዎች ሲመጡ ተቀባያችን እሷ ነች። እና ቆንጅትን ማውቃት ኦልሬዲ ከ10 ዓመት በፊት ነው። በቆይታ የዚህ ቢሮ ውስጥ አንድ ቀን በኖርማል ልብስ አይቻልም። 10 ዓመት ሙሉ እንግዲህ አንተ እንኳን ካወካት ማለት ነው። ላይክ በቃ ልብሷ ብቻ ሳይሆን እናትነቷም በጣም ገራሚ ነው ከምንም በላይ ማለት ነው። አሁን የራሱ ስንንቀሳቀስ ቢሮ ውስጥ እያየው ነበርና ሰላምቷ እነሱ ያላቸው ደግሞ ምላሽ ለሷ እንደ እናት ነው። ቢሮ ውስጥ ያለችው ላይ መስልም ያለው ድባብ ደስ ይላል። ለሁሉም ሰው ለሁሉም ሰው እንደው ምናልባት ወደ መጀመሪያ አካባቢ ስታውቃት በዓል ነው ወይስ እንዴት ነው ብለህ ግራ የተጋባህበት አጋጣሚ የለም? ከሚገርምሽ ነገር ፋይናንስ መሄድ እንፈራለን ብዙ ጊዜ። ያኔ ፍሬሽ በነበረ ሰዓት የዛሬ ነው ያርገውና ብዙ ቁጡ ናቸው። በስራም የተወጠሩ ናቸው። ወረቀቱን ለማሰጠ ከተባለ ለሀገር ባህል ነበር የምንባባለው። ልዩ ምልክት እውነቴን ነው የምልሽ። እሷ እራሷ አታውቅም። መለያ ሆኗል። ሀገር ባህል መለያ። እንደውም ጠይቃት ነበር በግል ሁሌ ግን እንዴት ነው አይከብድም? ሌላ ልብስ የለሽም? ስትመጣ የለበስኩ አይመስለኝም፣ ራቁቴን ነው የሚሰማኝ ያለው የምትልሽ እና በጣም ይገርማል። እሷ ለባህል ልብስ ያላት ፍቅር የተለየ ከምልሽ በላይ ማለት ነው።
በጣም ደስ ይላል። ቤት ውስጥ ሆና ባያት ደስ ይለኛል። ምን በሌላ ልብስ እንደው ምን ለብሳ ይሆን የሚለው እንዳጋጣሚ እንደውም አንድ ቀን ማታ ደውላልኝ ነበር። እሺ ስለ ቡና የጠጣው ነው ውጭ ብዬ እዛው ከነ ልብሱ ስላት እንደዛው ከነ ልብስ ጥንቅቅ ከነ ባህል ልብስ ያለች በጣም ለየት ያለ ነው። ባህልንም ከማስተዋወቅ አንጻር ብናስበው እንደ እናትነትም ደግሞ እንደዚህ የባህል ልብስ ጥንቅቅ ብሎ የለበሰ ሰው ስናይ የሚፈጥርብን ስሜት አለ። በጣም በጣም ከምልሽ በላይ በየቀኑ እሷ ለእኔ ልዩ ነች። በቃ ለዛም ነው አገር ባህል የምንላት እና አገር ባህል እንደውም አንድ ጓደኛዬ ሙዚየም ለምን ያትቀመጥም ነገር እኮ ይሄ ነገርማ በዚህ ከቀጠለ ደስ ብሎኛል። እንኳን አደረሰ ብያለሁኝ። አንተም እንኳን አደረሳችሁ ማለት የምትፈልጋቸው ሰዎች ካሉ ለመላው የክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ። መልካም በዓል ይሁንልህ። እሺ አመሰግናለሁ። ተመልካቾቻችን እንግዲህ በቆንጂት ቢሮ ዞር ዞር እያልኩ ነው። እኔም እሷን መስዬ እንግዲህ በባህል አልባሳት ዛሬ ጥምቀትም አይደል ቢሮ ውስጥ ያለው ድባብ ደግሞ ምን ይመስላል የሚለው እናያለን። እንቀጥላለን። አሁን ወደ ቢሮዬ ነው የምገባው። እሺ ወደ ቢሮዬ ስገባ ደግሞ የስራ ባልደረቦቼ ጓደኞችን ትተዋወቂልኛለሽ። ደስ ይለኛል። ጓደኞች አሉኝ። ሰላም እንዴት ናችሁ? እንኳን አደረሳችሁ። ሰላም ነው? ዛሬ እንግዲህ አንድ ስታፍ ተጨምሯል። እሺ ያንቺ ቦታ የት ነው ቆንጂት? እዚህ ጋር ነው። እሺ ስለዚህ እንደዚህ እንዳማረብሽ እዚህ ቁጭ ብለሽ ነው የምትዩ? አዎ እዚህ ቁጭ ብዬ ነው የምውለው። ስራዬን በብዛት ኮምፒውተር ላይ ነው፣ ፋይናንስ ላይ ነው የምሰራው። ሰላም ለዚህ ቤት እንኳን አደረሳችሁ። ሰላም ነው? አይነሳባት። ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እሺ እንዴት ናችሁ? እንኳን ደህና ቆያችሁ። እንዴት ናችሁ? በዓሉን መስላችኋል? እሺ እንደምታዩን እንግዲህ ከቢሮ ተመልሰን አሁን ደግሞ በቤት ውስጥ ድባብ ከቤተሰቦቿ ጋር ሰብሰብ ብለናል። ቡናም እየተቆላ ነው። እንዴት ነው? እየደረሰ ነው? እስኪ ቆንጂት የቤተሰቦችሽን አስተዋውቂ። ባለቤቴ ነው አቶ አሰፋ ተስፋን ይባላሉ። እሺ የመጀመሪያ ልጄ ነው በእምነት አሰፋ። የሺ ወርቅ የልጄ ባለቤት ነች። እሺ ሀረገወይን ጎረቤቴ ነች። በጣም ደስ ይላል። እንግዲህ ያው በዓል ሲከበር ሰብሰብ ማለት የተለመደ ነው። እዚህ ስብስብ ውስጥ ደግሞ በጣም አንድ ያስገረመኝ ነገር ቆንጂት ብቻ ሳትሆን እንደምታዩት የበኩል ልጇ እሱም ዲዛይነር ነው፣ ባለቤቱም እንደዛው። ያንቺ ልብስ ተጽዕኖ ፈጥሯል እዚህ ቤት? ያው እንግዲህ ልጅ ስታሳድጊ የቤተሰብን አሪያ ይዞ ይወጣል። ብዙን ጊዜ ፈትላ የምትለብስ ከሆነ ጥልፎችን የምትወድ ከሆነ የተለያየ ጥልፍ የምትለብስ ከሆነ ያን አሪያ ይዞ ይወጣል። ቀደም ባለው ጊዜ እንግዲህ ራስሽ እየፈተልሽ ትለብሽ እንደነበር ነግረሽኛል። ምን ያህል ጊዜ ሆነሽ ግን? ቢያንስ ብዙ አመት ይሆነኛል። እኔ ቤተሰብ ላይም ሆኜ ፈትዬ እለብሳለሁ። ትምህርት ቤትም ስማርም ብዙን ጊዜ ኮሌጅም ዩኒቨርሲቲ ስማርም ይጠይቁኛል መምህራኖች፣ ዛሬ ምን በዓል አለ ይሉኛል። ተማሪ ሆነሽም? ተማሪ ሆኜም ስማርም ይጠይቁኛል። አሁንም ደግሞ ማስተሪንም ስሰራም ኮተቤ ዩኒቨርሲቲም ስሰራ ብዙ መምህራኖች ይጠይቁኛል። በጥበቃዎችን በር ላይ ሁሉ ጊዜ ሲያዩኝ ያወሩኛል። አለባበሴ እንደዚህ ነው መለብሰው ብዬ አወራቸዋለሁ። በጣም ነው ደስ የሚለው። እንግዲህ የባህል ልብስ ለእንቅስቃሴ አይመችም፣ በጣም ጥንቃቄ ይጠይቃልና ቤት ውስጥ ደግሞ ስራ ስትሰሪ በምን መንገድ ነው የምትሰሪ? ትቀይሪዋለሽ ወይስ? ቤት ውስጥ ድሪያዎች አሉኝ፣ የሚያማምሩ ድሪያዎች አሉኝ። ምክንያቱም አሁን ምግብ ሳበስል ወጥ ስሰራ ነጭ ልብስ እንዳየሽው ትንሽ ነገር ነው የሚፈልገው። ልክ ከስራ ወደ ቤት ስገባ ድሪያዎችን ለብሼ ወደ ዕቃ ቤት እገባለሁኝ። የጉዞ ፕሮግራሞች አጋጥሞሽ አያውቁም? ያው በስራም ሊሆን ይችላል፣ በተለያዩ አጋጣሚዎች የእግር ጉዞ ሊኖር ይችላል። ችግኝ ተከላም ሲሄድ ይሄንም ለብሼ ነው የሚሄደው። ያቺ ችግኝ ተከላይን ተክዬ ሲሄድ እችን እንዲያረግና በጥለቷን እንዲያርጌ እዚህኛው ነው የምተክለው። እችም ራሷ ሳትቆሽሽ ነው የምተክለው። ይጠይቁኛል። ክረምትም ደግሞ ጭቃም አይነካትም። ዝናብ እንደዛ ላይ ዘንቦብኝ አጋጣሚ አሁን ክረምት ወጣላለሁኝ ሳይቆሽሽ ምን ሳይል ወደ ቤት ይገባለሁኝ። በጣም የሚገርመው ነገር እንግዲህ ወደ ቢሮ ስትሄጂ በሰርቪስ እንደምትሄጂ ነግረሽኛል።
የተለያዩ ጉዳዮች ሲኖሩሽ ደግሞ ታክሲ መጠቀም አስገዳጅ ሊሆን ይችላል። ታክሲ ውስጥ ስትገቢስ? ታክሲ ውስጥ ስገባ ዛሬ በዓል አለ ወይ ይሉኛል አጠገባቸው የተቀመጡ። ቅድሚያ ሳይሰጥሽም አንዳንዴ እኮ አለባበሳችን ቅድሚያ ያሰጠናል። እንደዚህ እኮ ብለሽ ስትሄጂ የሚነሳ አይጠፋም። የሚነሳ አሁን አጋጣሚ አውቶቡስ ውስጥ ከገባሁኝ ይነሱልኛል፣ ቅጥቅጥ ውስጥ ከገባሁኝ ይነሱልኛል። ያው ቢሮ እንግዲህ የባህል ልብስ የምትለብሰዋ ተብሎ የምትታወቂበትም ጭምር ሆኗልና ሰፈር ውስጥ ቤት አካባቢስ እንዴት ነው? ስም የላትም? ወደ እናንተ ልምጣ። በተለያዩ ፕሮግራሞች ልትሄድ ትችላለች። እውነት ነው። ያው ብዛት እንደዚህ እንደምታያት የሀበሻ ቀሚስ ነው የምትለብሰው። እንዲሁም አንዳንድ ጊዜ እኔ አሁን በስራ ጉዳይ በሀበሻ ቀሚስ ዲዛይነር ነኝ እና በስራ ጉዳይ አንዳንድ ደንበኞቼ ትሪት ማድረጋቸው በእናቴ በጣም አሁን እናንተ አሁን ምን በዓል አለ ምናምን ይላሉ። አንዳንድ ደንበኞች ያሰሩና ለዛሬው ቀን ለምን ጥለው ምንም ይላሉ። እንደዚህ ነገሮች አሉና እናቴን አላያችሁ በጣም ትክክለኛ መልስ ምናምን እላቸዋለሁ። እሺ ለምንድነው እንዴት ምናምን በቃ አንቺ ባስለመድሽው ነው። ትክክል። አሁን ሰው ልጅ የሚኖረው በኖሮበት በባህሉ ባስለመደ ነገር ነውና በዛና አሁን ታክሲ ተራውን አንዳንድ ጊዜ የታክሲ አስተባባሪዎች ምናምን አንዳንድ ጊዜ ቅድሚያ የሚሰጣት ጊዜ አለ። እንደዚህ መንገድ ላይ ደግሞ በቃ ያቋታል በቃ ባለባበሷ። አንዳንድ ጊዜ እንደዚህ ሱቅ ላይ ምናምን ይጠሯትና ይቀርታ ምናምን አየር መንገድ በመትሰሪው ምናምን ይላል ማለት ነው። እና እንደዚህ አጋጣሚዎች በመሃል ያጋጥማሉ ማለት ነው። እንደ ልጅ ግን ምን ይሰማሃል አሁን እንደዚህ አይነት አስተያየቶችን ስትቀበል? ምናልባትም አብራችሁ እየሄዳችሁም እኮ የሆነ ጥሪ ያለ ብሎ የሚያስብ ሰው ሊኖር ይችላል፣ ወይ የሆነ በዓል እየሄዱ ነው ሰርግ ነው ብሎ የሚገምት ሰው ይኖራል። አዎ እንትን ነው። አሁን እኔ እንደ ልጅ ደስ ይለኛል። ምክንያቱም ያው ቤተሰብሽ እናትሽም ሆነ አባትሽ በየት ያለ አለባበስ ለብሶ በሚወጡበት ሰዓት ያ ነገር ውስጤን ደስ ያሰኘኛል ማለት ነው። ኖርማሊም እናቴን ብቻ ሳትሆን ማለት ነው አባቴም ጭምር ኖርማሊ ነጭ በነጭ ይለብሳል ማለት ነው። እንድትመኝ አድርጎ ነበር። ግን አሁን ተማሪ ያለ እሷን ስታይ ቀምን አለ ለእናቴ ሰርቼ ባለበስኳት አይነት ስሜት ተሰምቶ ያውቃል? ምን አስባለሁ መሰለሽ አሁን ወጣት ነኝ። ቢሮ አሁን ነጭ በነጭ ጊዜ ለብሼ ቤት ምን ይሉኛል? እንደ እናቴ ታሪክ ብደግም ሳቢ ያለኝ ማለት ነው። ባለቤቴንም ሳገኛት በዚህ ዘርፍ ስላገኘኋት ሞር እንድንዋሃድና ስራው ላይ ደግሞ የተሻለ ትኩረት ሰጥተን እንድንሰራ አድርጎናል ማለት ነው። በጣም ነው ደስ የሚለው። እስኪ ለጋሼ ስጥልኝ ደግሞ። እንግዲህ ጋሼ ልጆትም እንደምናየው ዲዛይነር ሆኗል ከነ ባለቤቱ። ባለቤቱም ደግሞ ሁሌ የባህል ልብስ ለባሽ ናት። ቆንጂትና ነው የተገናኘ ነው 1980 ዓመተ ምህረት ነው። እንግዲህ ዛሬ አሁን ጥር 20 ቀን 38ኛ ዓመታችን በትዳር እናከብራለን። በጣም ነው ደስ የሚለው። ማታ ትመጣለች ልብሷን ታጥባለች፣ ማታ ትመጣለች ልብሷን ታጥባለች። የባህል ልብስ ሁሌ ደግሞ መታጠብ አለበት። ማደር የለባትም። ነጭ ትለብሳለች። ሱፍ ገብቼላት ሱፍ ኮትና ሱሪ ተሰፍቶላት አልፈልግም ያለች ነው። ለምርቃቷም አለው አለብስ ማለት ፍላጎቷ ሆነ። ከፍላጎቷ ላይ ከራስ በላይ ምን አለና ማንም ሰው አንተ ባለቤት ሁሉ ጊዜ ነጭ በነጭ ነው እንዳይሰለቻቸው አጠባ ይላል። ማሽን አለ ምን ችግር አለ ምን አስጨነቃችሁ እንላለን። እና ይሄ አይደለም ብዙ ነገር ሁሉ ጊዜ ነጭ በነጭ መልበስ ነው ደስታዋን አላውቅም። ለቅሶ እንኳን ሲኖር የምትቸገር ይመስለኛል። እኔ ራሱ ላነሳው አስቤ ነበር እሱን ነገር። ሀዘን ቤት እንዴት ነው ቆንጅት ድንገት እንደው ሲያጋጥም አንቺ እንደዚህ ዝንጥ ብለሽ ስትሄጂ ከባድ ይመስለኛል። አሁን ቢሮ በብዛት ለቅሶ ሲኖር እንዱ ነጭ በነጭ ለብሼ ነው ቀብር የሚሄደው። የነዛን የሚቀብሩት ሁሉ ቀባሪዎች አይናቸው እኔ ላይ ነው፣ ግን ምንም አይመስለኝም። ሁሉም በዛ ሰዓት እኔን ዝም ብሎ ያዩኛል እንጂ የሚጠይቀኝ ሰው የለም። ሰፈር ከሆነ ግን ጥቁር ጥለት ነጠላ አለኝ፣ የለቅሶ ዥጉሩ ይሄ ብራብሬ ጥቁር ቀሚስ አለኝ። ሰፈር ከሆነ ግን ሰፈርተኛ ጋር ነጭ ለብሻ ልጅ የመቀየር እድል አለሽ ቤት ግድ ነው እንደ ማህበረሰብ መሆን አለብሽ። ለቅሶ ከባድ ነው። ሰርግ ቢሆን ኖሮ ችግር የለም አንድ አይነት ነው። ለቅሶ ደግሞ አሁን በሰፈር ውስጥ አሁን ለብሰሽ ብትሄጂ ራሱ ህሊና የማይቀበለው። ለመጀመሪያ ጊዜ ግን ስትገናኙ የባህል ልብስ እንደለበሰች ነበር ወይስ ያኔ ገና አልጀመረችም? ጸጉሯ ወደ ኋላ የወደቀ የተሰራ አፍሮ ነገር ነበረ። ወደ ላይ ወደ ነው
ጉርድ ቀሚስና ኮት ነበር የነበራትና ነጭ ሸሚዝ ጋር በዛ ነው የተገናኘው። ወደ ባህል ልብስ ጋሽም ተባባሪ ነበሩ። እኔ ደስተኛ ነኝ ለሱ። እኔ ነኝ የምገዛው ቀሚሱ ነው። አልፎ አልፎ ካልሆነ ቀሚስ መርጬ ነው የምገዛው። በጣም ነው ደስ የሚለው። ወስጄ ወይ ሽሮ ሜዳ ወይ ሾላ ሂደን መርጬ ነው የምገዛው። ጫማውንም መርጬ ነው የምገዛው እና እንደዛ መርጣል። ፍላጎቷ ስለሆነ እንድትለብስ ደስ ይለኛል። ምክንያቱም እሷ ካልተደሰተች የኛ አብረሽ መኖሩ ምንድነው ደስታ ግን ምንድነው ብለሽ ታክሲ ላይ በምትሳፈርበት ጊዜ ነጭ በነጭ ለብሳ ሶስተኛ ሰው እንዲደረብ አትፈልግም። ጦርነት አለ እና ተጠያት ትጠጊ ጦርነት ነው እኮ እና በሁለት ሰው እንድትሄድ ትፈልጋለች። አንደኛ ነፃነቷን ማግኘት ትፈልጋለች፣ ንጽህናዋን መጠበቅ ስለምትፈልግ ነው። እሺ በእምነት ግን ለመጀመሪያ ጊዜ ለእናትህ ልብስ ሰርተህ ስትሰጣት ምንድነው የተሰማ? እንደ ልጅም እንደ ባለሙያ ነው የጠየቅሽኝ ነው። የትኛው ነው የጠየቅሽ? እንደ ልጅ ይቅደምልኝ። እሺ እንደ ልጅ ሲቀድም ደስ ይላል። በጸባዬ ደግሞ ወይም ባለቤት ያው ልብስ ስንሰራውና አበሻኩስ ቀጥታ ቤታቸው ረሱል ላይ ሄዳለሁ። አሁን ለምሳሌ አንዳንዴ አሁን የበዓል ልብስ ምናምን አሁን ወቅቱ ጥምቀት ላይ አይደል ያለነው። አሁን እንደዚህ አይነት አስቸኳይ ልብሶች ይመጣሉ። አስቸኳይ እንኳን ቢሆን ሄጄ ማየት ፈልጋለሁ ልብሱን እርግጠኛ መሆን ፈልጋለሁ። እንዴት ሆነ አምሮባታል የሚሉ ነገሮች አሉና ያ ሁኔታዬ በቤተሰብ ላይ ሲመጣ ደግሞ በቃ በጣም ውስጤን ያው እንዴት ነው ሳቲስፋይ ያደርገኛል ማለት ነው። በርካታ ልብሶች እንደሰራህላት ነግራኛለች። ዛሬ የለበሰችውን ልብስ ደግሞ በልጇ እጅ የተሰራ ነው። በልጇና በባለቤቶች በጣም ነው ደስ የሚለው። በጣም ደስ ይላል። በዚህ አጋጣሚ ማለት ነው ያው ወቅቱ ጥምቀት በመሆኑ የጥምቀት ስጦታ አለኝ። አረ ለዛሬ ተዘጋጀ? ለዛሬ እንዴ ይሄማ በጣም ደስ ይላል። በእውነት ለኔ ወግ ማረግ ነውና ወግ ማረግ እንዳሳያችን ልጄም የልጄም ባለቤት እመብርሃን ጽዮን ወላዲት አምላክ የማታችሁን ታሳምራላችሁ። ያው እንግዲህ በአዲሱ የባህል ቀሚስ ሁለታችሁም ተመርቃችኋል፣ ተመስግናችኋል። ምን ትያለሽ? እንጃ እኔ እስከዛሬ ብዙ የሀገር ባህል ልብሶች ሰርተናል። ከዚህ በፊትም ብዙ በተለያዩ ሰዎች ሰርተናል። ግን እኔ እዚህ ስመጣና ስሰጥ የሚሰማኝ ስሜት ልዩ ነው። በጣም ደስተኛ ነኝ። ደስ ነው የሚለው በጣም ልዩ ነበር። በተለያዩ ማህበራዊ ግንኙነቶችሽ ከጎንሽ ያለች ጎረቤትሽ ደግሞ እዚህ ያለች ዛሬም ቡናውን ሞቅ ሞቅ ያደረገችው እሷ ነች። ጉርብትና ላይስ እንዴት ናት? እኔ ካወቅኳት 2 አመት አልፎኛል። እንደውም መጀመሪያ እዚህ ግቢ ስገባ ያው ከኔ ቀድማ እሷ ናት ያለች። ቤተክርስቲያን የምትሄድ ነበር የሚመስለኝ ጧት ጧት ስለሆነ ሁሌ ትሄዳለች አልሽ? ሁሌ ያው ወደ ቢሮ ነው እሷ የምትሄደው። እኔ አላውቅም አዲስ ስለሆንኩ ማለት ነው። እና ቤተክርስቲያን ነው የሚመስለኝ ግን ውላ ነው የምትመጣው እና ይጨንቀኝ ነበር። ራሴን በራሴ ጠይቅ ነበርና ሳያት በቃ የሆነ ባህላችን አይደለም በጣም ውብ ሆና ነው የምትወጣውና ደስ ይልሻል። በቃ ፍክት ብላ ነው የምትወጣው። የባህል ልብስ እኮ በዋጋ ደረጃም ቀላል አይደለም በነገራችን ላይ። እሱንስ እንዴት ተቋቋምሽው? እንግዲህ እውነት ለመናገር ያው እኔ መንግስት ሰራተኛ ነኝ። ባለቤቴም ውጭ ድርጅት ነው የሚሰራው እና ቤትም ተከራይተን ነው የምንኖረው። ባለው አቅም አጣጥሜ ያው ዞሮ ዞሮ የፈረንጅ ልብስ መግዛት አይቀርም አይደል? ውድም ቢሆን መቼም ቢሮ ከትልቅ ሰው ጋር ነው የምትዩ፣ ከሚኒስትሮች ጋር ነው የምትዩ። የውጭ ከስተመር ይመጣል፣ የውስጥ ከስተመር ይመጣል። ቢሮም አሁን ሲቪል እንኳን ለብሰሽ በገቢ ዝንጥ ያለ ልብስ ነው ገብተሽ ምንገቢ። ያን ሲቪል ልብስ መገዛበትን ምንድነው ያገል ልብስ እየገዛሁ ነው የምለብስበት። ያው እሱም ልጄም ድጋፍም ስላለ ከቤትም እግዚአብሔር ይመስገን እስካሁን አላሳጣኝ። አብረው ለሚሰሩ የሴኩሪቲ ካምፓኒ ሱፐርቫይዘሮች እንኳን አደረሳችሁ ላለው ገናን በዓል በሰላም እንዳወጣን የጥምቀትን በዓልም ደግሞ ኮሽ ሳይልብን እንድንጨርስ ምኞቴ ነው። ለመላው የኢትዮጵያ ሕዝብ ማለት ነው ይህ የጥምቀት በዓል የሰላም፣ የጤና፣ የፍቅር፣ የአብሮነት፣ የመተሳሰብ በዓል እንዲሆንላቸው በጎ ምኞቴ ነው ማለት ነው። እና ታናሽ ወንድሜ እዚህ አልተገኘም ማለት ነው። ያው ስዕልም ይስላል ይላል። አሁን መንግስት በጀመረው ደግሞ የኮሪደር እንትን
ከሳልተ ምሕረት ጀምሮ እስከ መገናኛ እነዛን በቆርቆሮ የተሸፈኑ ቦታዎች የእሱ አሻራዎች ናቸው ማለት ነው። እና ወንድሜም የጥምቀት በዓል የሰላም የጤና የፍቅር እንዲያደርግ በጣም እናመሰግናለን። በጣም ደስ የሚል ጊዜ ነበር አብረን ያሳለፍነው። ደግሞ ዛሬ ጥምቀት ነውና ከቤትም ባሻገር የአደባባይ በዓል ነው። ወጣ ብለን ደግሞ ታቦት እንሸኛለን አይደለ? እሺ፣ ስለነበረን ጊዜ ከልብ አመሰግናለሁ። ዛሬ ደግሞ ጥምቀት ነው። ወጣ ስንልም የተለያዩ የባህል ዲዛይኖችን የምናይበት ቀን ነውና እጅግ በጣም ደስ የሚል ቤተሰባዊ ግንኙነትንም እዚህ ቤት መተን ስናሳልፍ ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም የጥምቀት በዓል ይሁንላችሁ። ሰላም ሁኑ።